ከመቅዶኒያ የድርጅት ነው፣ ነፃ አይደለም። ተራ አልደርስም እያላቸው መውለጃ ብቻ ነው። ኦኬ እሺ። የመንግስት ሆስፒታል እነ ጥቁር አንበሳ፣ ጳውሎስ፣ ሚኒሊክ፣ ዘውዲቱ ሆስፒታሎች ማለት ነው ነፃ ናቸው አይደሉም? ሕክምና የመንግስት ሆስፒታሎች ነፃ ናቸው አይደሉም? እንደ ህመሙ ክፍያው ይለያያል። ስለዚህ የመንግስት ለምን ይባላሉ ካስከፈሉ? ለዛውም የግልን ያስንቃል። ኦኬ ህክምናቸው ጥሩ ከሆነ እና ደግሞ የመንግስት ከተባሉ አሁን እኛ እዚህ ሀገር የመንግስት ሆስፒታሎች ውጭ ሀገር የትም ቦታ የመንግስት ከተባለ ነፃ ነው። የግል ከተባለ ደግሞ ክፍያ አለው። ፕራይቬት ሆስፒታል ከተባለ ክፍያ አለው። ገቨርንመንት ሆስፒታል ከተባለ ነፃ ነው ከሆነ ኦኬ። እኔ የመንግስት የተባለ ነገር ሁሉ ልክ እንደ ትምህርት ቤት ነፃ ነበር የሚመስለኝ። ለምን እኔ የመንግስት ትምህርት ቤት በነፃ ነው የተማርኩትኝ። እስከ 8ኛ ክፍል ባልቻ አባ ነፍሶ ተማርኩኝና ከዛ ድላችን ደግሞ 9ና 10ን ተማርኩ ነፃ የመንግስት። ልክ እንደ ትምህርት ቤት የመንግስት ነገር ሁሉ ሐኪም ቤትም የመንግስት ነፃ ነበር የሚመስለኝ። ትንሽ ክፍያ አለው እያላችሁ ነው። ጥሩ እሺ፣ እናመሰግናለን። ጥቁር አንበሳ ሂጂ ከሚሉኝ ራስሽን አጥፊ ቢሉኝ እመርጣለሁ። ከዛሬ 4 ዓመት በፊት እዛ ያሳለፍኩትን መቼም አልረሳውም። ጥቁር አንበሳ ጥቁር አበሳ ናቸው። ወይ እኔም ባድ ኤክስፒሪየንስ አለኝ። ጥቁር አንበሳ እህቴ ነብሷን ይማረው ታናሽ እህቴ በልብ ኬዝ ነው የሞተችው እና በጣም ተሰቃይታለች እዛ ሆስፒታል ውስጥ። በአመት 4 ነበር የምትተኛው። ትምህርቷን ራሱ መማራቅቶት እየተነሳባት ህመሟ ጨው የሌለው ምግብ ነበር የምትበላው። አሰቃይቶ በመጨረሻ ገደላት። የልቧ ኬዝ እና መጥፎ እንትን አለኝ። ሰው ሞቶ እየተለቀሰ ምናምን ስትሄዱ ምናምንና ያስፈራል። እዛ ያለው እንትን አቦ በፈጠረሽ አስገቢ። ወልደ ጊዮርጊስን ጠይቂልን እንዴ! እኔ ጉድ የፈላን እኮ ግራ ገባኝ። ወልደ ጊዮርጊስ ላደረጋችሁ ነገር እኔን አስጨንቃችሁ ልገሉኝ። ምን ጉድ ነው? እኔ ሼር ነኝ እንዴ ከሱ ጋር? በየቀኑ እየመጣችሁ የቤት ኮመንት ላይ ወልደ ጊዮርጊስ ምላሽ እንዲሰጥ ጠይቂልን። አንድ ቀን መጣችሁ ጠየቅኩላችሁ፣ ምላሽ ሰጠ። ከዛ በኋላ ፌስቡኩ ላይ ፖስት አድርጓል። ስለዚህ ራሱን ፌስቡኩ ላይ ጨቀጨቁት። ለምንድን ነው የምጨቀጭቁኝ? እኔ ምን አገባኝ? እኔ ለሱ ማስታወቂያ ሰርቻለሁ ወይ ደግሞ እኔ እንትን ብያቸዋለሁ። ምንድን ነው የምትሉኝ? እኔን ፈላ ስልኩ ዝግ ነው። በዋትሳፕ ጠየቅኩላችሁ፣ ምላሹን ነገርኳችሁ፣ አለቀ። ከዛ ውጭ ግን እኔ ምን ማድረግ አልችልም። ትናንትና እንትን ብዬለት ነበረ መጥቶ ምላሽ እንዲሰጣችሁ፣ አላየውም እስካሁን ድረስ። ኦንላይን አልገባም ማለት ነው። እና ደግሞ ፌስቡኩ ላይ ደግሞ ፖስት አድርጓል ከትናንት ወዲያ ነገራቶችን አስተካክላለሁ ምናምን ብሎ። እናንተንም ተረድቻችኋለሁ። በጣም ተሳዝናላችሁ። ብዙ አንዱ ልጅ ታሞ ሆስፒታል ገባ በድንጋጤ አሉ አይደል? በጣም ብዙ ብር ነበረው እሱ ጋር 5 ነጥብ ምናምን ያለው። ታሪኬ ልንገርሽ። እሺ ታብታቡን 200 ሺህ ሞልቷል። ኮፒ ሊንኩን አፍጥኑትና እንጀምር። ሚጣዬ ራስሽን ጠብቂ፣ ምግብ ቪታሚኖችን ሰጪ። ከ4 ወር በኋላ ሁሉ ነገር ይረጋጋል። አይዞሽ። እና ደግሞ ደስ የሚሉ ፊልሞችን እንዳትበሳጪ እሺ። እየወጣሽ ደግሞ ወክ አድርጊ። አንዳንዴ እድለኛ ነሽ። ኢትዮጵያ ውስጥ በጣም ብዙ መዝናኛ አለ አይደለ? ወታችሁ ወክ አድርጉ። በጣም አምሮበታል ሀገራችን። ማሻአላ ዱባይ ይመስሏል። እኔ እንግዲህ የሄድኩ ጊዜ በጣም አምሮበት አስፋልቱ ጽድት ብሎ ሀገራችን ስልጥን ብሎ በጣም ነው ደስ ያለኝ። የሚያሳዝነው የኑሮ ውድነት ነው እንጂ ሰላም ማጣቷ ነው እንጂ ሀገራችን በጣም ነው የሰለጠነችው። 5 ሳንቲም ብር በካሽ ወይ በሳንቲም ሳላይ እንደመጣው ታውቂያለሽ። ኢትዮጵያ ሄድኩ ጊዜ ሁሉም ኦንላይን ነው የሚጠቀሙት። ትራንስፖርት ጫማ አስጠርጎ ለሊስትሮ ኦንላይን ሞባይል ባንኪንግ፣ ይሄ ቴሌብር በቴሌብር ነው በቃ ማለት
ካሽ አለመያዝሽ አንደኛ ለሌባ አትዳረጊም። ገብቶሻል? ሌባ ቢዘርፍሽ ስልክሽን ቀምቶ ቢሮጥ ፓተርኑን ካላወቀ ምንም ማድረግ አይችልም። ቶሎ ብለሽ እንደተቀማሽ ባንክ ታሳውቂያለሽ እንትንሽ እንዲያቆሙት። ገባሽ? ስለዚህ ከሌባ ሴፍ የምንሆንበት ነገር ነው ሁሉ ነገር ኦንላይን መሆኑ። እንደገና ደግሞ ይሄ ፋይዳ ካርድ መምጣቱ ደግሞ ከመጭበርበር አንድ ሰው በአንድ ሰው ስም እንዳያጭበረብር በቃ እያንዳንዱ ሰው በአሻራው እንዲያዝ እየሆነ ነው። አሁን ወደ ገጠር ደግሞ ፋይዳ ካርድ ቢገባ በጣም አሪፍ ነው። አሁን አዲስ አበባ ላይ ብቻ መሰለኛ ክፍለ ሀገር ያሉ ሰዎች ፋይዳ ካርድ አላቸው። ለሀገር ፋይዳ ካርድ አለ ገና መሰለኝ የገባ አይመስለኝ አለ ጋይስ ክፍለ ሀገር። እኔ አዲስ አበባ ብቻ ነው የማውቀው አለ። ሳይ በጣም ጥሩ ገጠር ድረስ ቢገባና ሁሉም ሰው ፋይዳ ካርድ ቢኖረው በጣም ወንጀል ይቀንሳል ሀገራችን ላይ። ለምን አሁን በቀደም የሆነ ሰውዬ አንዷን ሚስቱን እህቷ ናት እዚህ መታ የተናገረችው 6 ቤተሰብ ገሎ ጠፋ። በሽጉጥ ገሏቸው። ኢማጅን አልፈልግህም ከአንተ ጋር በቃኝ ስላለችው ብቻ እሷን ወንድሞቿን እናቷን ገጠር ነው ገሎ ጠፋ። እህቷ እዚህ ዱባይ ነው ሳውዲ ነው ያለችው። እዚህ ገብታን የነገረችን መሰረት ትዚላቸዋል። እና አሁን እሱ አሻራ ቢኖር ፋይዳ ካርድ ቢኖረው ንቅንቅ አይልም፣ ወዲያው ነበር የሚያዘው። ገባሽ? ከአንድ ከተማ ወደ አንድ ከተማ መሸጋገር አይችልም ያለ ፋይዳ ካርድ። አሁን ላይ ትዘጋገሪም። ግን ወደ ገጠር ፋይዳ ካርድ ቢገባና ሁሉ እያንዳንዱ ሰው አሻራ ቢሰጥ ማንም ወንጀል ሰርቶ ማምለጥ አይችልም። ገባሽ? አሁን ፋይዳ ካርድ መምጣቱ እጅግ በጣም በጣም ትልቅ ነገር ነው። ለሌቦች መድኃኒት ነው። ከሌባ እንትን እንላለን እንጠበቃለን። ገጠርም አለ በጣም አሪፉ፣ ግን እየተዳረሰ አይመስለኝም። ገና አልተዳረሰም። ሁሉም ጋር አይሆንም። እንዲህ ፊት ያሉ ክፍለ ሀገራት እንጂ እልም ያለው ገጠር ገና የተደረሰ አይመስለኝም። ሁሉም ቦታ ቢደርስ ኢትዮጵያ ውስጥ አንድ ሰው ፋይዳ የሌለው ባይኖር ልክ እንደ አረብ ሀገራት ሁሉም ሰው አሻራ አለው ማለት ነው። ገባችሁ? አሁን እዚህ ስንገባ ወዲያ አይደል አሻራ የምንሰጠው። ስለዚህ ወንጀል ሰርተን ማምለጥ አንችልም። እንደዛ ይሆን ነው። አንድ ክፍል ተማሪዎች ሁላ አላቸው እያወጡ ነው። አንደኛ ክፍል ተማሪዎች ከስንት ዓመት ፋይዳ ካርድ? ከ8 ዓመት ነው የሚጀምረው። ተማሪዎችም እያወጡ ነው። እሰይ ከአንደኛ ክፍል ጀምሮ ከ6 ዓመት። ባቢ ስንተኛ ክፍል ነው ፋይዳ ካርድ ያወጣው? 5 ከስንት ጀምሮ ነው ያለው? ከ5ኛ ክፍል ጀምሮ 5 አውጥቷል። ባቢ 5 ዓመት ጀምሮ እያሉ ነው። የ5 ዓመት ልጅ አሻራ ይሰጣል? ኖ 5ኛ ክፍል ጀምሮ ነው እንጂ 5ኛ ክፍል። ኦኬ እሺ። ግን አሻራ ይሰጣሉ ልጆች? ከስንት ዓመት ነው እንዲህ አሻራ መስጠት የሚጀመረው? ግን የኔ ልጅ ያለው ፋይዳ። ኦኬ ግን ቆይ የኔ ልጆች አሻራ አልሰጡም። እዚህ ፓስፖርት ሲያወጡ አይዲ ሲያወጡ የአይን አሻራ ነው። እኛ ትልልቆች የእጅ አሻራ ነው የምንሰጠው። ልጆች ግን ያይን ነው። ለምን መሰለሽ? ኤርፖርት ስንሄድና ስንመጣ እዩ ወደ ላይ እየተባሉ እያዩ ነው የሚወጡት። ሳይመንም ኑ። አሁን ግን አራስ ልጅ እኔ ይዤ ተሳፍሬ አላውቅም። አራስ ልጅ ይዛችሁ ተሳፍራችሁ የምታውቁ ሰዎች አራስ ልጅ አይን አሻራ ይሰጣል ኤርፖርት ሲወጣ? እስቲ አራስ ልጅ ይዛችሁ በኤርፖርት ተሳፍራችሁ የምታውቁ ካላችሁ ጻፉልኝ። ኖ። ስለዚህ ልጁ ከሀገር መውጣቱ በምን ይታወቃል? የሰው ልጅ ተሰርቆ ሰው ይዞ ቢወጣስ? ስለዚህ አየሽ ሳውዲ በፕሌን የሰው ልጅ ይዘው የሚወጡት ኤርፖርት ላይ ህፃን ልጅ የወራት ልጅ አሻራ ስለማይሰጥ ነው። ገባሽ? እኔ ሳይመንና ኑኑ ከፍ አድርጊያት እያሉ ከፍ አድርገናቸው ያያሉ። ወደ ኢትዮጵያ ስንሄድ ከፍ አድርገሻቸው እንትኑ ላይ ይገባል፣ እንትናቸው ስካን ይደረጋል። ገባሽ? የወራት ልጅ ከሆነ አንቺ አቅፈሹን የምታልፊው የልደት ካርድ ይሰጣል። ግድ ነው። አንድ ሲመዘገቡ ኖ በእግር ነው አሻራ የሚሰጡት እያሉ ነው። ግን እኔ የወራት ልጅ ይዛችሁ በእናታችሁ በኤርፖርት ተሳፍራችሁ የምታውቁ ሰዎች ካላችሁ አቅፋችሁ ወይንም ስትሮለር ላይ አድርጋችሁ ስታልፉ ልጆቹን ፓስፖርት አላት። ኦፍኮርስ ፓስፖርቱን ለፖሊስ ትሰጣላችሁ፣ ማህተም መጥቶ እንድታልፉ። እሱ ጋር ልጅቷን አምጧት እስኪ ስካን ትደረግ ኦር ካሜራ ትነሳ የሚባል ነገር ገጥሟችኋል ወይ? እኔ ጥያቄ አይሰጥም።
ኦኬ። ስለዚህ አንድ ሰው የአንድ ሰው ልጅ ይዞ ቢወጣ አሁን የኔ ልጅ ሩቢን የሆነ ሰው ይዟት ቢሄድ በኤርፖርት ምንም እስካን የለም ምንም የለም፣ ዝም ብሎ ይዟት ይወጣል ማለት ነው። እንዴት ተሸወዱ አረቦች እንደዚህ ብዬ ነው። በጣም ጠንቃቃ ናቸው። የአረብ ልጅ አንዷ ሰራተኛ ሰርቃ ይዛ ብትወጣስ? የሆነ ነገር ይኖራል። ዱባይ ይሰጣል፣ ግማሽ ይሰጣል፣ ግማሽ አይሰጥም እያሉ ነው። እኔ የወራት ልጅ ይዤ ወጥቼ ስለማላቅ አላውቅም። አለ የአይን ምን የወራት ልጅ ምን አይን አላትና ነው? በመታወቂያ ኦኬ፣ በመታወቂያ ፓስፖርቷና አይዲዋ ኦኬ፣ ጥሩ እሺ። ፓስፖርቷና እኔ ፓስፖርቴ ሀቢባ ለመሆኔ ፓስፖርቴ ላይ ያለውን ፎቶ ያይና ፖሊስ ከዛ እኔን ቀና ብሎ ያይኛል፣ አንድ አይነት ሰው ለመሆኔ። ሶ ህፃኗን ልጅ ፓስፖርቷን ያይና ልጅቷን አሳይኝ ይልሻል ወይ? አንድ አይነት መልክ እንዳላቸው ለማወቅ ይላል። አሁን ከሳውዲ ብዙ ጊዜ የሰው ልጅ ይዘው ሲገቡ በነጭ ወረቀት፣ ነጭ ወረቀቱ ላይ የሚለጠፍ ፎቶ አለ አይደለ? ነጭ ወረቀቱ ላይ ያለውን ፎቶና ህፃኗ ጋሪ ላይ ስትሮለር ላይ ወይንም እቅፍ ላይ ያለችው የወራት ልጅ አንድ አይነት መልክ እንዳላቸው እስቲ ልያት ይልና ፖሊሱ ነጭ ወረቀት ላይ ያለውን ፎቶና ህፃኗን ያስተያያል ወይ ነው የኔ ጥያቄ። ልክ እኛን አዋቂዎችን ፓስፖርት ሰተን ፓስፖርቱን አይቶ ሀቢባ ነሽ ብሎ ይጠይቃል ስሜን፣ ወይ ደግሞ ፓስፖርት ሊቀበል ስምሽ ማን ነው ይላል። ሙሉ ስሜን ነግሯለሁ፣ ይገልጻል ፓስፖርት ያይና ፎቶን እኔ ነው ያየኛል፣ ይህና ያየኛል። አንድ አይነት ሰው መሆኔን ካረጋገጠ በኋላ ይመታልና ይሰጠኛል ፓስፖርቴና። ልክ እንደዛ የህፃናቶቹ ነው። ሊሴ ፓሲያቸውን ነጭ ወረቀታቸውን ከሳውዲ ይዛችሁ ስትገቡ ነጭ ወረቀት አይቶ ፎቶ አይቶ ህፃኗ ላይ ያል ሳውዲ ችግር የለውም። ኦኬ እሺ። ሌላ ሀገር ከሌላ ሀገር ከዱባይ ከካታር ከሌላ ሀገር ይዛችሁ ተሳፍራችሁ የምታውቁ ማንቀሳቀሻ ወረቀት አለ? ውክልና ግድ ነው አቡ። ዱባይ የአይን ነው። የተኛች የወራት ልጅ እንዴት ተብሎ አይኗ አሻራ ይነሳል? ቀስቅሻትና አይኗን ወደዛ ትይላል ሊል አይችልም። ምክንያቱም የወራት ልጅ ወደዚህ መባል አትችልም። አይኗን ስትገልጽ ደስ ወዳላት ነው የምታየው። ወደ ካሜራ ልትሏት አትችሉም። የኤምባሲ አሻራ ነው በእግራቸው ኤምባሲ ሄደው አሻራ ይሰጣሉ ህፃናት። እንግዲህ እኔ ለልጆቼ ፓስፖርት ሳወጣ አሻራ ሰጥተው አያውቁም። ኤርፖርት ብቻ ነው የአይን አሻራ ወደ ካሜራ እዩ የሚባሉት ሲሳፈሩ እንጂ ፓስፖርት አፕላይ ሲያደርጉ አይነው አያውቁም። ቦግ ያደርግላታል። እኔ እንጃ አይቻላቅም። አዎ ሹመይሲ ይሰጣሉ። ኦኬ በእግራቸው የወራት ልጅ ሲሆኑ አሻራ ይሰጣሉ። ስለዚህ እነዛ ልጆች አሻራ ስለሰጡ ከ5 ዓመት በኋላ ነው ሳውዲ በፕሌን መግባት የሚችሉት። አየሽ ልጆች ራሱ ብሎክ ተደርገው ነው የሚወጡት ማለት ነው። ሳውዲ ሲወጡ አሻራ ሰጥተው ስለሚወጡ ህፃናት በእግራቸው አሻራ ይሰጣሉ አሉ። እሺ አሻራ ከሰጡ ማለት ለምሳሌ አንዲት እናት ልጇ አሻራ ሰጥቶ ከሰው ጋር ወጣ፣ እሷ እዛው ቀረች። ኦኬ ምሳሌ ነው። ከዛ እሷ ተይዛ ከገባች በባህር ከተመለሰች ኦር ደግሞ በህጋዊ ለመሆን ፈልጋ በባህር ተመለሰችና በፕሌን መግባት ብትፈልግ ልጇን ግን ከሰው ጋር የላከችው አሻራ ሰጥቶ የሄደ ልጇን ግን 5 ዓመት ሳይሞላው ማምጣት አትችልም ወደ ሳውዲ። ምክንያቱም አንድ ሰው ከሳውዲ በአሻራ ከወጣ ከ5 ዓመት በኋላ ነው መግባት የሚችለው። ሳውዲ እንደውም በጣም አሪፍ ነው ከ5 ዓመት በኋላ መግባት መቻል። ኢማራት እኮ ርህራሄ የላትም በዚህ ጉዳይ። በብሎክ ከወጣሽ እኮ ፎርኤቨር ነው ለዘለዓለም። በቪዚትም ሆነ በምንም መግባት አይቻልም ኢማራት። የወላጅ ስም ወይ ውክልና የወላጅ ስም ይጻፍ የለም እንዴ ማሪ? ወላጅ ብለው እኮ ነው ወላጅ። ካታር 2 ዓመት ነው አንድ ሰው በብሎክ ከወጣ ከ2 ዓመት በኋላ ወንጀል ካልሰራ ጠፍቶ ተይዞ ከሆነ የወጣው ካታር ከ2 ዓመት በኋላ መምጣት ይችላል። በየ2 ዓመቱ ሲስተሙ ስለሚታደስ። ግን ወንጀል ከሆነ ግን ብላክ ሊስት ውስጥ ነው የምትገቢው። ለዘለዓለም ተመልሰሽ እዚህ ሀገር ነው ባያችን። ወንጀል ላይክ ወንጀል ገባችሁ? ወንጀል መስረቅ፣ አደንዛዥ መሸጥ፣ መደባደብ፣ ሰው መውጋት ምናምን ከሆነ ለዘለዓለም ተመልሳችሁ እንዳትገቡ ብላክ ሊስት ውስጥ ተደርጋችሁ ነው የምትባረሩት። ግን ኖርማል ይሄ የቀራማ የኢቃማ
ጠፍተሽ ተይዘሽ ምናምን ጠፍተሽ ወይ እጅሽን ሰጥተሽ ምናምን ከሆነ ወይ ደግሞ ጠፍተሽ ከዛ ሲበቃሽ በነጭ ወረቀት ገብተሽ ምናምን ከሆነ ከ2 ዓመት በኋላ መምጣት ትችላለሽ። ተይዤ ነው የገባሁት በውጭ ጠፋች አቡ። ተይዤ ነው የገባሁት በውጭ ጠፍቼ አቡ። እኮ ጠፍተሽ እጅሽን ሰጥተሽ ነው ወይስ ነጭ ወረቀት አውጥተሽ ነው የገባሽ? ኩዌት ሳባ አላውቅም። ኩዌት አልኖርኩም። እኔ ካታር እኮ ስለምኖርባት ነው የማውቀው። ካታርና ኢማራት ስለኖርኩ ነው እንትን አልኖርኩም። ኩዌት ሜቢ ሰርች ማድረግ ከተቻለ ጉግል ላይ ህጉን አላውቅም። ሰርች አድርጌ የኩዌትን እነግርሻለሁ። ግን ማለት ነው አንድ ሰው ይዞ ሲገባ ልጅ ነኝ ብሎ እኮ ነው ይዞ የሚገባው። ልጅ ነኝ የምን የወላጅ ስም ነው የምትሉኝ? እኔ ሳውዲ የምኖር ቢሆንና እኔ ጠፍቼ እየሰራው ልጄ ለትምህርት ሲደርስ ሰው ይዞልኝ እንዲሄድ ከፍዬ ባክሽ ልጄን ውሰጅልኝ ብዬ ለሚሄድ ሰው ግዴታ ወረቀት ያለው ሰው መሆን አለበት። ራይት? ለነገሩ ወረቀት የሌለውም ቢሆን በነጭ ወረቀት እየወጣ ያለ ሰውም ቢሆን ይቻላል። ለምን ካልተያዛችሁ እስር ቤት አትገቡ። ደስ የሚለው ነገር እንደ ድሮ አይደለም። አሁን ነጭ ወረቀት ከ3 ዓመት ወደዚህ በነጭ ወረቀት ብርሽን ይጭነቃው 460 ሪያልሽን ከፍለሽ ነጭ ወረቀት አውጥተሽ ቀጥ ብለሽ በኤርፖርት ወደ ሀገርሽ መሄድ ትችያለሽ። እስር ቤት የሚባል ገለመል የለም። ድሮ ግን ግዴታ ህገ ወጥ ሰው ግዴታ እጁን ሰጥቶ ነው መግባት ያለበት። እጁን ሰጥቶ እስር ቤት ገብቶ ነጭ ወረቀቱን መንግስት ነበር የሚያወጣለት፣ ከራሱ ከኪሱ አያወጣም ነበር። አሁን ግን እነሱም ስማርት ሆነዋል፣ ቢዝነስ አድርገውታል። አንቺ ነጭ ወረቀትሽ የምትከፊ ከሆነ እጅ መስጠት አይጠበቅብሽም። ሄደሽ ኤምባሲ ነጭ ወረቀት ታውጫለሽ። ከዛ ኤምባሲ አሻራ መስጫ ቦታ ይልክሻል። ሄደሽ አሻራ መስጫ ቦታ አሻራ ትሰጫለሽ። ከዛ ትኬትሽን በገንዘብሽ ቆጥሮሽ ትሄጃለሽ። በፊት ግን ትኬት የሚችልሽ የሳውዲ መንግስት ነው። ነጭ ወረቀት የሚችልሽ የሳውዲ መንግስት ነው። ለመያዝ ትንከራተቻለሽ ፖሊስ ፍለጋ እንዲይዙሽ። አሁን ግን በቃኝ ብለው የሚገቡ ሰዎች በነጭ ወረቀት የሰው ልጅ ይዘው ይገባሉ። እኔ ልጄን ለሰው ይዛችሁልኝ ግቡ ብል ለምሳሌ ሳውዲ ቢሆን የምኖረው ህገወጥ መሆን ያቺ ሴት ልጄ ነው ብላ ነው። ስለዚህ የእኔ ስም አይደለም የሚጻፈው የእሷ ስም ነው የሚጻፈው ወላጅ ተብላ። ለምን ልጄ ነው ብላ ነው ይዘው የምትገባው እንጂ እውነቱን ተናግራ የጓደኛ ልጅ ነው ላደርስላት ነው ብላ አይደለም። አይቻልም እንደዛ። ልጄ ነው ነው የምትለው። በቀደም አንዲት ልጅ አይደለም ብላ ልጅቷ ስለደነገጠች ልጅሽ ነው ወይ ተብላ ስትጠይቅ አይደለም ብላ አምልጧት ልጅቷ መንግስት ወሰዳት አይደል? ልጇን ህፃን ልጁን መንግስት ወሰደባት። ከዛ ልጅቷ አልቅሳ በስንት ጊዜ በቀደም ነው ተቀበለች። ልጇን መንግስት መለሰላት፣ በስንት ወር የመለሰላት። ያቺም ልጅ አይደለም ያለችው እስር ቤት ገባች። ይቺ ደግሞ እናት ደግሞ እያለቀሰች መታለኛም ድምፅ ሁኑን ብላ ተመለሰላት። ይስ ተመለሰላት በቀደም። ግን ራሷ መታ አልነገረችንም፣ ሰዎች ነው የነገሩን መጥተው። እናት ከሆነች የልደት ካርድ፣ ሌላ ሰው ከሆነ በውክልና ነው። ቆይ በውክልና ልጅ ተይዞ አይኬድም። ልጄ ነው ብለው ነው። በውክልና እንዴት ልጅ ሊሰጣለ ሰው? አይቻልም። ልጄ ነው ብላ ነው። አንዲት እናት ከሞተች ብቻ ነው። እናት ከሞተች አባት ኢትዮጵያ ከሆነ ያለው አባት ውክልና ከላከ እከሌ ልጄን ይዞልኝ ወደ ኢትዮጵያ ይምጣ ብሎ በውጭ ጉዳይ ውክልና አጽፎ ለኤምባሲ ከላከና ኤምባሲው ደግሞ ያንን ፕሮሰስ ካደረገለት እናት በሰው ሀገር ሞተች ልጇን ጥላ። ስለዚህ አባት ያለው ኢትዮጵያ ነው። አባት የውክልና ለሆነ ሰው ይሰጥና ልጄን ያምጣልኝ፣ ባለቤቴ በመሞቷ ምክንያት እዛው በመቀበሯ ምክንያት ልጄን ይላክልኝ ብሎ ደብዳቤ በውጭ ጉዳይ አጽፎ ከሆነ ነው። ዝም ብሎ ለልጁ ውክልና አይሰጥም። አቡ ወይ እኔ በምጥ ነው የወለድኩት ግን አልተሰፋውም ችግር አለው ወይ ያለችን አንድ ደጋግማ እየጻፈች ማለት ምንም አይነት ስንጥቅ የለባትም። በምጥ ወልዳ እንዴት አትስኩት ግን አልተሰፋውም ችግር አለው ወይ ማለት እንትን ከሌለው ኖርማሊ ቀዳዳው ብቻ እኮ በቂ አይደለም ልጅ ለመውጣት ግዴታ ወይ ዶክተር በመቀስ ይቀጥሻል። በቂ ነው መስሎሽ ይሆናል እንጂ ያለ ስቴሽ የሚወልዱ እኮ ብዙ እናቶች አሉ። በኖርማል ሳይቀደዱም ልጁም ሳይቀዳቸው ኖርማል ወጥቶ የሚሆን ምንም ቁስል የሌላባቸው። ኦኬ እንደዛ ከሆነ ምናልባት ድሮም እናቶቻችን አይሰፉም ማለት ድሮ ገጠር ላይ ቤት ውስጥ ሲወልዱ እኮ። ስለዚህ ኦኬ እና ልጁ ማለት ነው ልጁ ገፍቶ ሲወጣ ካልሰነጠቃት ዶክተርም መቀስ ካልነካት አትሰፋም። ቁስል ከሌላት አይሰፋም። ቁስል ሳይሆን ቅድ ነው የሚባለው ማሪ። ቅድ ካልቀደደ ቅድ። ኦኬ የተፈጥሮ ቀዳዳ ብቻ በቅቶ ከወጣ ይበቃል። ብዙ አክስቶች ምናምን በተፈጥሮ ቀዳዳ ነው የወለዱት። ምንም ምስቲሽ ምናምን። አብዛኛው ሰው ግን ማለት እኔ አሁን 3ቱንም ጊዜ ስወልድ ቀደውኛል።
ልጆቼን የቀደዱኝ ማለት ነው። መቀስ ነክቶኝ ሳይሆን ራሳቸው ሰንጥቀው እንዴ ራሳቸው ሲገፉ ሰንጥቀው ነው የሚወጡት ቀደው። ከዛ ትሰፊያለሽ። የገጠር እናት ይቻላል። የገጠር ቆይሮጣብ የገጠር እናት እንደዛ አይደል የወለዱን። ኦኬ ያ ይሆናል።